የራእይ መጽሐፍ ምዕራፍ 14 ቁጥር 13 በተቻለ መጠን ቀልባችን እንዳይወሰድ አሁን እኛ ብቻ ኮኔክትድ እንሁን እኔና እናንተ ከዛ መንፈስ ቅዱስ በመሃላችን ፍሎ ያረጋል ያልፋል ይፈሳል የቃሉንም መገለጥ ሳይሆን የቃሉን አብርሆት ይሰጠናል መጽሐፍ ቅዱስ ውስጥ መገለጥ የለም መገለጥ አልቋል መገለጥ በቅቷል አሁን የቃል አብርሆት ወይም የቃል ፍቺ ነው ያለው እንጂ የቃል መገለጥ የለም ሬቨሌሽን አልቋል ኢንስፓይሬሽን ሬቨሌሽን ኢሉሚኔሽን ይላሉ በስነ መለኮት ትምህርት እና አሁን የቀረው የተገለጠውን ቃል መፍታት የተጻፈውን ቃል ወደ ብርሃን ማውጣት ስለሆነ እግዚአብሔር የቃሉን መገለጥ ሳይሆን የቃሉን ፍቺ ይስጠን አሜን እንደዚህ ይላል ከእንግዲህ ወዲህ በጌታ ሙታን ብፁዓን ናቸው ከድካማቸውም ያርፋሉና ስራቸውም ይከተላቸዋል ይላል እግዚአብሔር ቅዱስ ቃሉን ይባርክልን ሕያው ቃሉን ይባርክልን ዘላለማዊ ቃሉን ይባርክልን አሁን 3 ነገር ጠርቻለሁ ቅዱስ ሕያው ዘላለም ማንም በዚህ የራሱን ቃል ሰብስቲቲዩት አድርጎ ሊናገር የሚችል የለም ልክ አሁን ባልኩት ቃሉን የትኛውም የእምነት መጽሐፍ ቅዱስ ዘላለማዊ ሕያው የሚል ማንነትን እግዚአብሔርን ሊጋራው ወይም የእግዚአብሔርን እስትንፋሳዊ ቃል ሊጋራው የሚችል የለም የእግዚአብሔር ቃል ብቻ ነው ይሄ ስም ይሄ ታይትል ሊሰጠው የሚችል ምንድነው እዚህ ላይ ልድገመው ምዕራፍ መጽሐፍ ከቁጥር 13 ነው የምጀምረው እዛው 13 ላይ ነው አልፌ አልሄድም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው ከድካማቸውም ያርፋሉና ስራቸውም ይከተላቸዋል ይላል 4 አንኳር የሆኑ ነገሮች 4 ዋና የሆኑ ነገሮች በዚህ አሁን ባነበብኩት ሐሳብ ላይ ተቀምጠዋል ከአራቱ አንዱ በጣም ያስፈራኛል 3ቱ ደግሞ ያስደስተኛል የሚያስደስተኝን መጀመሪያ ብናገር በጌታ የሚሞቱ የሚለው ደስ ያሰኘኛል ሁለተኛው ብፁዓን ናቸው የሚለው ደስ ያሰኘኛል ሶስተኛው ከድካማቸው ያርፋሉ የሚለው ደስ ያሰኘኛል አራተኛው ግን ስራቸው ይከተላቸዋል የሚለው ወይኔ ይሄን መጽሐፍ ቀድሜ በሰማሁት ባወቅኩት ኖሮ ብዙ እንዳይከተለኝ የምፈልገው ስራ ስላለ እንዲከተለኝ የማልፈልገው ስራ በደንብ ስሙኝ ቅዱሳን በጣም ስሙኝ ስላለ አራተኛው ያስፈራኛል እስቲ እዚህ ውስጥ እጃችሁን አውጡ ብላችሁ ስራዬ ሁሉ ይከተለኝ እና እዛ ላግኘው አላፍርበትም የምትሉ እዚህ ውስጥ ትኖሩ ይሆን እኔ ስራዬ ሁሉ ከተከተለኝ የምከስር ይመስለኛል ማፍርበት ብዙ ስራ አለ እመጣበታለሁ 2 አይነት ስራ ይከተለናል ክፉም ደጉም ይከተለናል ወቻውት ቢያንስ እስካሁን ካላወቀን ከዚህ በኋላ እንድናውቅ ያስፈልጋል ንብረት አይከተለንም ዕውቀት የተሞላ ነው አይከተለንም ባለጸግነትም ዝናም ስምም ክብርም ምንም ነገር አይከተለንም ስራችን ግን ይከተለናል ሞት አያስቀረውም ይሄን ስጋ ሞት ያስቀረዋል ይሄ አካል አይሄድም በሞት ይገደባል በሞት ይያዝና ሞት ያስቀረዋል ይሄን ስጋ ስራችንን ግን ምንም አያስቀረውም ስራቸው ይከተላቸዋል ይላል የመጀመሪያውን ሐሳብ እንድናይ ፈልጋለሁ የሚገርም ይሄ ሬቨሌሽን ማለት የተገለጠ ቃል የተፈታ ቃል የተብራራ ቃል ሪቬልድ የሆነ ቃል ማለት ነው የተገለጠ ቃል
በጌታ የሚሞቱ የሚባሉ ምን አይነት ናቸው? ምን ማለት ነው? በጌታ የሚሞቱ በጌታ የሚሞቱ ካለ ያለ ጌታ የሚሞቱ አሉ። በቃ በጌታ ብቻ መሞት ነው አዋጪው፣ ትርፋማ በጌታ መሞት ብቻ ነው። በጌታ ለዘላለም በዚህ ምድር አይኖርም። በጌታ ለዘላለም የሚኖረው በጌታ ለሆኑ በሁለተኛው ዓለም ወይም በሰማይ ነው። እችን ቃል ይዛችሁ ወደ ቤታችሁ ለዛሬ ብቻ ሳይሆን ለቀሪ ዘመናችሁ እንድትሄዱ በጌታ ፍቅር አደራላለሁ። ምንም ይሁን ምንም አንድ እውነት ሊገባን ሳንወድ የግዳችንን ልንቀበል የሚገባ እውነት ቢኖር እንሞታለን። ይሄንን መቀበል ግዴታችን ነው። እንሞታለን። ትልቁ ግን አሟሟታችን ሌላም ሞት እንዳንሞት ነው። የትኛውን ሞት? ሁለተኛውን ሞት ይጨምር እንዳንሄድ ሁለተኛውን ሞት ገለን አንደኛው ሞት ግን ወስዶን፣ ለኛ አንደኛው ሞት ገዳይ ሳይሆን ወሳጅ ነው። ወደ ማን ነው የሚወስደን? ወደ ጌታ ይወስደናል። ሌላ ትራንስፖርት ስለሌለ በሞት ነው የምንሳፈረው። በሞት ነው ወደ ጌታ የምንሄደው። ጌታ ካልመጣ እና እንደ ትራንስፖርት እንደ መሄጃ ወደ ጌታ ጋር ወደ መድረሻ ያደርገናል። ባለፈው ሳምንት ስለደነቀኝ ሰው አካፍያችኋለሁ። እሱም ያ መስቀል ላይ ጌታን የተቀበለው ሰውዬ ጌታን ከተቀበሉ ሁሉ የምድር ሰዎች ለኔ ማለቴ ነው እሱ ይገርመኛል። እንዴት ጌታን አወቀው? ካጠገቡ ያለውን በደም የተጨማለቀውን በአካል ከሱ የሚያንሰውን ይህንን ቃል ለመጠቀም ነው በጌታ ላይ ውበትም ደምግባትም የሰውነት ጎላ ማለትም አትራክት ምንም ውጫዊው ነገር የማያደርገው ጌታ እንዴት አወቀው? ሶስቱም ወንጀለኛ ተብለው ተፈርዶባቸው ለሞት ታልፈው የተሰጡ ናቸው። ይህ ሰውዬ ግን ለይቶ ከጓደኛው ይልቅ አብሮት ሲዘርፍ ዘመኑን ከጨረሰውና ለሞት ካበቃው ይልቅ ይህኛውን ሰውዬ ካጠገቡ ያለውን ሰውዬ እንዴት አወቀው? እነኛ ሁለት ወንበዴዎች እንዴት የታደሉ ሟቾች ናቸው። ኢየሱስ በመሃላቸው ተገኝቶላቸዋል። አንድ ትልቅ እድል ነበራቸው እስኪሞቱ። እድላቸውም አጠገባቸው ያለውን ጌታ መቀበል ነበረ። ጌታ ለዓለም ሁሉ በግራም በቀኝም እጁን ዘርግቷል። ነገር ግን አንዱ አወቀው፣ አንዱ አላወቀውም። አንዱ ለመነው፣ አንዱ ሰደበው። አንዱ ዳነ፣ አንዱ ተኮነነ እና በዚህ የምድር የመጨረሻ እስትንፋሳቸው ተጠናቀቀች። እግዚአብሔር በየተለያዩ አጋጣሚዎች ኦፖርቹኒቲ ለእያንዳንዱ ሰው ወደዚህ ምድር ለመጣ ይሰጠዋል። ለእያንዳንዱ ሰው ለምን? ነገ መፍረድ ስላለበት ለመፍረድ እግዚአብሔር ፌር ጋድ እንዲሆን ማዳላ አምላክ እንዲሆን የግድ ጌታ እድል ለሰው ልጆች ሁሉ ይሰጣል። ማንም ሰው በዚህ ምድር ላይ ጌታን የመቀበል እድል ባንድም በሌላም ሳያገኝ አይሞትም። ያለበለዚያ ጌታ በዛ ሰው ላይ እንዴት ይፈርዳል? እግዚአብሔር በሰው ላይ በሶስት ነገር ይፈርዳል። በህሊና ይፈርዳል፣ በተጻፈ ሕግ ይፈርዳል፣ በጸጋ ሕግ ይፈርዳል። ሮሜ ምዕራፍ 1 ላይ ይህንን ታገኛላችሁ። ቀስ ብላችሁ ስታነቡ ምዕራፍ 1 እና ምዕራፍ 2 ላይ ታገኛላችሁ። የህሊና ሕግ አለ፣ የሙሴ ሕግ አለ፣ የጸጋ ሕግ ወይም የወንጌል ሕግ ደግሞ አለ እና በእነኚህ ይፈርዳል ጌታ እና ማንም ሰው ፍርድ ማምለጫ የለውም። አልሰማሁም፣ አላየሁም፣ አልተሰበኩም፣ አልተመሰከረልኝም ማለት አይችልም። ለምሳሌ ቃየን የተፈረደበት በሙሴ ሕግ አይደለም። ገና ሙሴ ሳይወለድና ሕጉን ሳይቀበል ቃየን ነበረ። እሱ የተፈረደበት በህሊና ሕግ ነው። እስከ ዘጸአት ምዕራፍ 20 ድረስ የሞቱ ሰዎች በህሊና ሕግ ይፈረድባቸዋል። ከዘጸአት ምዕራፍ 20 ሕጉ ደግሞ ከወጣ በኋላ በሕግ ይፈረድባቸዋል እስከ ክርስቶስ መወለድ ድረስ። ከዛ በኋላ ደግሞ
በጸጋ ሕግ በክርስቶስ ኢየሱስ ደግሞ ይፈረድባቸዋል። እና ማንም ሰው በዚህ ምድር ላይ ከፍርድ ከእግዚአብሔር ፍርድ ማምለጥ አይችልም። እግዚአብሔር የራሱን ተጠሪ የራሱን ሪፕሬዘንታቲቭ በእያንዳንዱ ሰው ውስጥ አስቀምጧል። እሱም ህሊና ይባላል። ህሊና ሰው ለህሊናው ከተሸነፈና ሰው ለህሊናው ሪስፖንሲብል ከሆነ ህሊና በቂ ነው። እግዚአብሔር ለሰው ልጅ ሁሉ አንድ አይነት ህሊና ሰጥቷል። ለምሳሌ አንድ ኮመን የሆነ ነገር ልንገራችሁ። እዚህ ፎቅ ላይ አንድ ህፃን ልጅ ጫፍ ላይ ሆኖ ቢወድቅ እዚህ ውስጥ የሁላችንም ስሜት አንድ አይነት ነው። ሳንመካከር ሳንነጋገር ሰባዊ ስሜታችን ሪፍሌክት የሚያደርገው አንድ አይነት ነገር ነው። እንደነግጣለን። መውደቁን አንቀበለው። ይሄ እግዚአብሔርኛ ውስጥ ያስቀመጠው ኮንሽስ ነው። ኮመን የሆነ ክፋትን ኖ የሚል ሁላችንም ጋር አንድ አይነት አለ። ስለዚህ እግዚአብሔር ህጉን ከመጻፉ በፊት እኛ ውስጥ አስቀምጦ ነው የወለደን የፈጠረን ወደዚህ ምድር ያመጣን። ህሊና አይሸነግልም። ህሊና አይፈራም። ማንም ሁኑ፣ መሪ ሁኑ፣ የጦር አዛዥ ሁኑ፣ አይፈራችሁም። ህሊና የእግዚአብሔር ተጠሪ ነው። ሽማግሌ ሁኑ፣ ባለጸጋ ሁኑ፣ ህሊናውን መሸንገል ማንም ሰው አይችልም። ህሊናውን ግን ማደንዘዝ ይችላል። ህሊናውን ግን መግደል ይችላል። ህሊናውን ግን ኢግኖር ማድረግ ይችላል። ለዚህ ነው ጳውሎስ ህሊናቸው የደነዘዘባቸው የሚለው። ህሊና እንዴት ይደነዝዛል? ኔጌቲቭ ነገርን፣ ክፉ ነገርን፣ ኃጢአትን በመለማመድ ህሊና እንደ መጀመሪያው መደንገጥ፣ መፍራት ያቆማል። ቀስ እያለ ይደነዝዛል። ቀደም ስመጣ ካንድ ማከብረው አገልጋይ ጋራ በስልክ አወራ ነበርና እኔን በጣም የሚያስፈራኝ እዚህ መድረክ ላይም ተናግሬያለሁ። ብዙ እንግዶች በየጊዜው ስለምትጨመሩ ልናገር ይዛችሁ ትሄዳላችሁ። እኔን የሚያስፈራኝ እናንተንም እንዲያስፈራችሁ የምፈልገው ነገር ኃጢአት ከመስራቴ በላይ የሚያስፈራኝ ነገር ኃጢአት ሰርቼ አለመፍራቴ ያስፈራኛል። ውስጤ ዝም ካለ ያስፈራኛል። ውስጤ ምንም ካልወቀሰኝ ያስፈራኛል። ጥፋት እንዳደረግኩኝ ኮምፈርት ካልተሰማኝ፣ ኮምፈርተብል ከሆንኩኝ ያደረግኩት ነገርን ምናልባትም እንደ ጀብዱ፣ እንደ ጥሩ መጥፎ ነገር አድርጌ እንደ ጥሩ ድል ከቆጠርኩት እሱ ያስፈራኛል። በሌላ አነጋገር እግዚአብሔር በጥፋቴ ካልወቀሰኝ ያስፈራኛል። ያኔ እግዚአብሔር ኮምፕሊትሊ ትቶኛል ማለት ነው። ህሊናችሁ እስካሁን የሚወቅሳችሁ ሰዎች በጣም እድለኞች ናችሁ። የእግዚአብሔር መንፈስ አልተለያችሁ። የእግዚአብሔር መንፈስ አልተወሰደባችሁ። የምትጸጸቱ ሰዎች እድለኞች ናችሁ። ጌታ ከእናንተ ጋር አለ። ኃጢአት ሰርታችሁ የምትፈሩ ሰዎች በአንደበታችሁ፣ በዓይናችሁ፣ በጆሮአችሁ፣ በሐሳባችሁ፣ በብልቶቻችን የምንሰራ ሰዎች ከሰራም በኋላ የምንፈራ የዳዊት ኳሊቲ ይሄ ነው። የዳዊት ኳሊቲ ከኃጢአት የራቀ መሆኑ አይደለም። ከኃጢአትም ከክፋትም የራቀ አይደለም። የዳዊት ትልቁ ኳሊቲ ሴንሲቲቭ የሆነ ህሊና አለው። ድንጉጥ ህሊና ምላሽ የሚሰጥ ለጥፋቱ ህሊና አለው እና አይወሰድ። ዳዊት ሲወድቅ እግዚአብሔርን ሁለት ነገር ነው የጠየቀው። በመዝሙር 51 ቁጥር 9፣ 10፣ 11 ስታነቡ ሁለት ነገር ብቻ እግዚአብሔርን ተማጸነው። ምን አለው? ቅዱስ መንፈስህን አትውሰድብኝ፣ 1 ከፊትህ አትጣለኝ፣ 2 ሶስተኛ ድገምልኝ ካላችሁ የእሽታ መንፈስ ስጠኝ። ስትገስጸኝ አድሚት ላድርግ፣ ልቀበል፣ እሺ የሚል ደግሞ መንፈስ ስጠኝ። አትግደለኝ አላለም። ልጆቼን አትውሰድብኝ አላለም። ከንግስናዬም አታውርደኝ፣ አታዋርደኝ አላለም። እግዚአብሔር ከሰይጣን የወሰደበት ሁለት ነገር ነው። አንዱ ቅዱስ መንፈሱን ከውስጡ አወጣው፣ ሁለተኛው ጣለው ከፊቱ። ሕዝቅኤል ምዕራፍ 28 ላይ ከቁጥር 12 ጀምሮ ታገኙታላችሁ። ትንቢተ ሕዝቅኤል እሳትን ከውስጥ አወጣለሁ፣ መልሳ እሷ ትበላሃለች፣ ከፊቴ ጣልኩህ አለው። ዳዊት እሱን ነው የተናገረው። ከፊትህ አትጣለኝ፣ ቅዱስ መንፈስን ከኔ አትውሰድብኝ። ደግሞ ስትገስጸኝ ስታበርን እንዳልሆን። ስታበርን ምንድነው? ግትር፣ እልከኛ፣ ባንተ ላይ እንዳላምጽ እባክህ
የእሽታ መንፈስ ስጠኝ ነው ያለ። የሚጠቅማችሁን ነገር ነው የምነግራችሁ። ለዛሬ ፈውስ አይደለም፣ የዘላለም ፈውስ ለኔም ለናንተም። ስጋችሁን የሚያድን አይደለም፣ ነፍሳችሁን ለዘላለም የሚያድን ወንጌላውያኖች ነን እዚህ ያለ። ስማችን ቢለያይም በዚህ ቃል ልጠቀም ፍቀዱን፣ የጅምላ ስማችን ወንጌላዊ ነው። ሐዋርያውም ነብዩም አስተማሪውም መጋቢውም ሁሉም ወንጌላዊ ነው። ወንጌላዊ ነው። ዋናው ታይትላችን ወንጌላዊ ነው። በጣም የሚገርመኝ ግን በዚህ ዘመን ጌታ ለወንጌላዊ አድርጎ ጠራኝ የሚል የለም። ወንጌላዊ እስከዛሬ እኔ አሁን በጣም ወንጌላዊ ነኝ ብሎ የሚል የለም። እግዚአብሔር ይሄንን ኦፊስ ዘጋው። የማይዘጋ ትልቅ ኦፊስ እሱ ነው። አሜን በሉ። የማይዘጋ ትልቅ ኦፊስ ወንጌላዊ። ግን አሁን ማንም ጥሪ ያለ ብሎ ሲነሳ ከወንጌላዊ አይጀምርም። ከምንድን ነው ብላችሁ አደራ እንዳትጠይቁኝ። ከወንጌላዊ አይጀምርም። ወንጌላዊ ማለት 10 አለቃ ይመስለዋል እና ከወንጌላዊ መጀመር አይፈልግም። ወደድንም ጠላንም ጌታ የጠራን ሰዎች ወንጌላውያኖች ነን። ትልቁ ዋናው ታይትላችን ወንጌላዊ ምንድነው? ጌታ ያለው ወንጌልን ለፍጥረት ሁሉ ስበኩ ብሎ ነው የሰጠን። ስለዚህ we are an evangelist። እና እዚህ አሁን የገለጥኩት ክፍል ላይ ጥቂት ነገር እያየን እንድንሄድ ፈልጋለሁ። እንዳልኳችሁ በጌታ የሚሞቱ ሰዎች ብፁዓን ናቸው፣ ከድካማቸው ያርፋሉ፣ ስራቸውም ይከተላቸዋል። የመጀመሪያውን ሐሳብ ከያዝኩት ኖት ስናገር በጌታ የሚሞቱ ማለት ጌታን አምነው በታማኝነትና ከክርስቶስ ጋር በህብረት የኖሩ ሰዎች ማለት ነው። ሞት ለነሱ መጨረሻ አይደለም፣ ወደ እረፍት ወደ ጌታ መሄጃ ነው። ሞት ለነሱ ኪሳራ ሳይሆን ጥቅም ነው። ለአንዲት እህት አንድ ጊዜ አንድ ኢንጂነር ነበሩ፣ ሽማግሌ ናቸውና በኔ ቤተክርስቲያን አባል ናቸው። አንድ ቀን የመጨረሻ እሁድ እንደዚህ ያሉኝ፣ ወደ ኋላ ቀሩና ፓስተር ግሩም ጉልበቴም ደከመ፣ የምመጣውም በእግሬ ነው፣ ከዚህ ቦታ አሉኝ። አውቃለሁ ቤታቸውንና ጸልየህ አሰናብተኛሉ እና ከዚህ በኋላ መምጣት አልችልም፣ ጸልየህ አሰናብተኛሉ። በጣም ስለምንወዳቸው በጣም ደግሞ እግዚአብሔርን ቃል ያውቃሉ። ስለ ምጽአትም መጽሐፍ ጽፈዋል። ፕሮፌሽናሊ ኢንጂነር ናቸው በምህንድስናና አላሰናብተውትም፣ ግዴሉትም አልፎ አልፎ የሚመጣ አይ ደክሞኛል አሰናብተኝ ጸልይ ያሉ። አልጸለይኩላቸው። በ15 ቀኑ ሞቱ። ለካሳቸው አሰናብተኝ ያሉት ሳያውቁት በራሳቸው ላይ ትንቢት ተናግረዋል። እና ለቅሶ ላይ ይሄንን ተናገርኩ እና ቤተሰቡ በጣም ደነገጠ። ጧት እየጸለዩ ያለ ቀጠሮ ስለነበራቸው ሲቆዩ መኝታ ቤታቸውን ሲከፍቱ እንደተንበረከኩ እሳቸው በዛው ሄደዋል። ትልቅ መታደል ነውና በጌታ የሞቱ በጌታ የሚሞቱ ይላል እግዚአብሔር። እንደው እድል ብላችሁ ከዚህ ምድር ላይ ከምትሉት ሁሉ ዛሬ ልግፈፍባችሁና ልውሰድባችሁና በጌታ ሞቱ። የገባችሁ ብቻ ነው። አንዳንዶቻችሁ በኢየሱስ ስም እያላችሁ ነው ያልኳችሁ። በጌታ ሞቱ። ይሄ እድል እኔንም ያገኘኝ እናንተንም ያገኛችሁ። ጌታ ይባረክ። አይ በጣም ለካ እዚህ ውስጥ ብዙ ክርስቲያኖች አለን፣ ብዙ አማኞች አለን። እና ምን ይላል የዕብራውያን መጽሐፍ ምዕራፍ 11 አምነው ሞቱ የሚል ቃል አለ። ምን ብለው ሞቱ ማለት ነው? በጌታ የሞቱ ማለት አምነው፣ ውስጣቸው ቀፎ አይደለም፣ ውስጣቸው ባዶ አይደለም። ውስጣቸው ሬሳው ውስጥ ያለው ይበልጣል። ሕያው ነኝ አልሞትኩም ብሎ የሞተ የመሰለውን ከሚቀብረው ይልቅ ሬሳ ውስጥ በጌታ የሞተ ይበልጣል። ለዚህ ነው ጌታ ምዕራፍ 8 ቁጥር 21 ማቴዎስ ላይ አባቴን ብቻ ቀብሬ ልምጣ። የቱን አባትህን? ያኔ ጥንት እኮ ሞቷል። ጌታ ኢየሱስ ክርስቶስም እግዚአብሔርም ዘፍጥረት 1:16 ላይ ለአዳም በበላህ ቀን ኦን ዛት ስፖት በበላህ ቀን ሞትን ትሞታለህ አለው። በሞተ ስጋው 930 ዓመት ነው ኖሮ ወደሚቀጥለው ሞት ሄደ። ኢንፋክት አልዳነም እያልኩኝ ማለት አልችልም። ስለ አንድ ሰው ብቻ ነው መጽሐፍ ቅዱስ ውስጥ አፌም ሞልቼ እሱ አልዳነም ማለት የምችለው ስለ አንድ ሰው ብቻ ነው። እሱም ስለ ይሁዳ። ለምን? ጌታ ራሱ ባይወለድ ይሻለዋል ስላለ
የሚጸድቅን ሰው ጌታ ባይወለድ ይሻለዋል አይልም። ከመካከላችሁ አንዱ ዲያብሎስ ነው፣ ባይወለድ ይሻለዋል። እኔ ይሁዳን ብቻ አይደለም የምለው፣ ዛሬም ያሉ ያለ ጌታ ያሉ ሁሉ ባይወለዱ ይሻላቸዋል። ምን ይሰራሉ? እንደ እንስሳ 80-90 ዓመት እንጀራ በልተው ለፍርድ ከሚሞቱ ባይወለዱ ይሻላቸዋል። እግዚአብሔር የት ያገኛቸዋል? ካልተወለዱ ካልተፈጠሩ የት ያገኛቸዋል? ክርስትና በጣም ሲሪየስ የሆነ ነገር ነው፣ አያባብልም። ለምን? የሚሰጠው ሪዋርድ ከኛ ስለሚበልጥ፣ እኛ ከምንኖረው ህይወት፣ ከምንቆየው ቆይታ፣ ከምንከፍለው ዋጋ ለክርስትና ስለሚበልጥ ደፍሮ ነው የሚናገረው። እናትህን ካድ፣ አባትህን ካድ፣ እህትህን ካድ፣ ምናምን ካድ፣ ሚስትህን ካድ ይልና ራስህንም ካድ እስኪል ድረስ የሚናገር ብቸኛ እምነት ነው። ሌላው ሙት አይልም፣ ግደል ነው የሚለው። እና ከዛ የተነሳ እኔ እንደውም ለክርስትና እውነት መሆኑን ማረጋገጫው ይሄ ነው፣ አንዱ ይሄ ነው። እና ወገኖቼ ጌታ ይርዳን። እና በጌታ የሚሞቱ ማለት አምነው ያ ሕያው ዘር በውስጣቸው ያንን ሕያው ዘር በውስጣቸው ይዘው ከዛ ህይወት ጋር ከሚሞቱ ከስጋቸው ህይወት ይበልጣል ይዘውት የሚሞቱት ህይወት። የስጋቸው ህይወት የተቆጠረ ነው፣ የያዙት እምነት ግን ያልተቆጠረ ዘላለማዊ ነው። የመጨረሻው ትሬዠር፣ የመጨረሻው የሰው ሀብት ከዚህ ምድር ይዞት የሚሄደው ክርስቶስ ኢየሱስ ነው። ይህም ሀብት ወይም ይሄ ትሬዠር በሸክላ ዕቃ ውስጥ አለ ይላል ጳውሎስ። ይሄ መዝገብ የሚለውን ቃል የእንግሊዘኛው ቃል ትሬዠር ሀብት ይለዋል። እኔ ውስጥ ያለውን ሀብት ዓለም ሁሉ ብትጨፈለቅ እኔ ያለኝን ሀብት የላትም። እናንተ ውስጥ ያለውን ሀብት የዓለም ሁሉ ዋጋ የሚባለው ነገር ቢጨፈለቅ እናንተ ውስጥ ያለውን የሚያክል ሀብት የለም። ከተረዳችሁ የኛ ሀብት ሞት አያስቀረውም፣ ሌባ አይዘርፈውም፣ ብል አይበላውም፣ አይዝግም፣ ተሻጋሪ ነው። ለዚህ ክብር ወንጌል ክብር አምጡልኝ። ማንም የማያገኘው ሀብት ሄቨንሊ ትሬዠር ነው። የማይሰረቅ የማያከስር ሞት የማይደፍረው ሀብት ነው። እና በጌታ የሞቱ ማለት ይሄ ነው። እና እኛ እንስሳ አይደለንም፣ እንጀራ አያታልለንም፣ ሰው የሰራውም ነዋዮች ሁሉ አያታልሉንም። ከሁሉም እንበልጣለን። በዚህ ምድር ላይ ከኛ በላይ ማንም ትልቅ የለም። we are a crown of creation ብለው ያስቀምጣሉ የሥነ መለኮት አስተማሪዎች። we are a crown of creation ምን ማለት ነው? እኛ የፍጥረት ቁንጮ ነን። የፍጥረት ቁንጮ ነን። ትልቁ የእግዚአብሔር ሀብት እዚህ ምድር ላይ ሰው ብቻ ነው። ትልቁም ደግሞ ፍጥረት በዚህ ምድር ላይ ሁሉም እዚህ ሲቀሩ ሰው እዚህ አይቀርም። ሰው ብቻ ነው እዚህ ምድር የማይቀረው። ትልቁም የእግዚአብሔር ቴክኖሎጂ ውጤት ሰው ነው። ለምን? ሁሉን ካፈር ሰራ። እኛን ግን ካፈር አይደለም የሰራው፣ ካፈር አይደለም የፈጠረው። ከሰማይም ከምድርም ደባልቆ ነው የሰራን። እዚህ ውስጥ ሁለት ኔቸር አለ። አፈራዊ ኔቸር አለ፣ ሰማያዊ ኔቸር አለ። አንድ ቀን ሞት ማለት በዕብራይስጥ ነው፣ የአማርኛ ቃል አይደለም። እኛ ከነሱ ወርሰን የኛ አማርኛ አረግነው እንጂ የኛ አማርኛ አይደለም። ሞት የነሱ ቃል ነው። ሞት ማለት ትርጉሙ ዳይቮርስ ማለት ነው፣ መፋታት ማለት ነው። አንድ ቀን ከዚህ ስጋ ጋር እንፋታለን፣ ከዚህ ስጋ ጋር እንለያያለን፣ ሰፓሬት እናደርጋለን። በምን እንፋታለን? ሞት በሚባል እንፋታለን። ስንፋታ አፈርም ወደ መጣበት አዳም የሚለው ቃል የወጣው አዳማይ ከሚለው ነው የወጣው። አዳማይ ማለት በእነሱ ቃል በዕብራይስጥ አፈር ማለት ነው፣ ደስት ማለት ነው። አዳማይ እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው አይልም። ኦሪጂናላችን አፈር አይደለም። ኦሪጂናችን የተባለው የእግዚአብሔር ሕያው ዘላለማዊ እስትንፋስ ነው። ይሄ ስጋ በዚህ ምድር ጌታም ለብሶታል ለመቆያ ለ33 ዓመት ያህል ለመቆያ የለበሰው ስጋ ነው። ኦሪጂኑ ግን ጌታ አፈር አይደለም፣ ሰውም አይደለም። ጌታ ኢየሱስ ሰው አይደለም፣ ሰው ነው የሆነው። ጌታ ኢየሱስ ሰው ነው የሆነው። እኛ አምላክ አይደለንም፣ ግን አምላካዊ ፍጥሮች ነን።
የኛ ኦሪጅን ዘፍጥረት ምዕራፍ 1:26 እግዚአብሔር አምላክ ሰውን ፈጠረው ማለት ከዚህ በፊት አልነበረም፣ ያልነበረን ነገር እንዲሆን አደረገው፣ ፈጠረው። ሁለተኛው ደግሞ ከተፈጠረው ደግሞ ሰራው። ምን? ከአፈር ሰራው። አፈር ተፈጠረ፣ መሬት ተፈጠረ። ከመሬት ደግሞ እንደገና ምን አደረገው ይላል? አበጀውና ምን አደረገው ብሎ ዘላለማዊነትን፣ ሕያውነትን፣ ነፍስን፣ እስትንፋስን ባይዘዌ ወደ ሌላ እንዳልገፋ ማለት ወደ ሌላ ትምህርት መንፈስም ነፍስም አየርም እስትንፋስም አንድ ሌላ አለ፣ ዊንድ ንፋስ። እነኚህ አምስቱም ቃላቸው አንድ ነው። በዕብራይስጥ ሮሆ፣ በግሪክ ኒውማ የሚል ስም ነው ያላቸው እና ትርጉሙን ስታዩ አንድ አይነት ነው። ነፍስ ሌላ ምናምን፣ መንፈስ ሌላ ምን አይደለም። ትርጉማቸው አንድ ነው። ግን ለመጠቀሚያ በተለይ ነጮቹ ናቸው የበታተኑት እንጂ አንድ ነው። ሰብስቲቲዩት ነው የሚያደርጉት። ነፍስና መንፈስ ሰብስቲቲዩት ነው የሚያደርጉት። እንደዛ ነው። እና እኛ ሰዎች ምናልባት በኑሯችን ራሳችንን የምንለካ፣ በገንዘባችን ራሳችንን የምንለካ፣ በእውቀታችን ራሳችንን የምንለካ ከሆንን እግዚአብሔር እኛን የሚለካን እኛ እያንዳንዳችን ውስጥ ባስቀመጠው እስትንፋሱ ሲለካን ሁላችንም በእግዚአብሔር ፊት እኩል ነን። ዛሬ ከዚህ ወጥተን አንዳችሁ ወጥታችሁ ለመሪ ለአንድ ሀገር መሪ ጌታን መስክራችሁ ቢቀበልና እኔ ደግሞ ጎዳና ላይ ለሚያደርሰው ብቀበል በጌታ ፊት እኩል ነው። አንድ ነፍስ ነው የዳነው። የነፍስ ታላቅ የነፍስ ታናሽ የለም። አንድ ነው። በእግዚአብሔር ፊት ትልቁ እግዚአብሔር እኛን ትልቅ ያደረገን ሰው በምድር ላይ በሚሰጠን ሹመት ሳይሆን ሰው በማድረጉ ነው እኛን ትልቅ ያደረገን። ሁለተኛው ብፁዓን ናቸው ማለት ግዕዛዊ ቃል ነው። ብፁዕ ብእሲ ዘሆረ በምክረ ረሲያን ወዘይቆመ ፍኖቶሙ ዛጣን ወዘይነበረ መስተሳልቃን የሚል መዝሙር 1:1 ላይ ያለ ቃል ነው። ምስጉን ነው ማለት ነው። ሂሶላኪ እጅግ የታደለ ነው። ማን? በጌታ የሚሞቱ። ዋው! ለካ በጌታ መሞት ምን በማን ነው? ይሄን ብጽዕና የሚለውን ስም ያገኘ ነው። ምንድነው? ራእይ ምዕራፍ 1:3 ላይ እንደዚህ የሚል ቃል አለ። ይሄንን መጽሐፍ የሚሰሙ፣ ይሄንን መጽሐፍ የሚያነቡ፣ የዚህን የትንቢት መጽሐፍ የሚኖሩ እነሱ ብፁዓን ናቸው ይላል። ብዙ ቦታ ብፁዓን የሚለው ቃል የተመሰገኑ ማለት የታደሉ ናቸው። ጆሮአቸው የታደለ ነው። ወንጌልን የሰሙ ሰዎች፣ የሚሰሙ ሰዎች ብፁዓን ናቸው። ኧረ አሜን በሉ። ጆሮአችሁ እኮ ሰምቷል። ብፁዕ ማለት የተባረከ፣ ደስተኛ፣ በእግዚአብሔር ዘንድ ተቀባይነት ያለው ወይም የተቀበለ፣ እግዚአብሔር የተቀበለው ማለት ነው። ስለዚህ እነኚህ ሰዎች በሰማይ ዘለዓለማዊ ረፍት አላቸው። እንደው ጉንፋን ቢጥለን ደካሞች መስለን እንዳንታይ። ጉንፋን ስለጣል እንደው እኮ ሰው ደካማ፣ ኧረ ሰው ደካማ አይደለም። ስጋው ደካማ ነው፣ ሰው ደካማ አይደለም። እግዚአብሔር ምን ይላል? ሰውን በጣም የሚገርም ነው። ፍጥረትን ሲፈጥር ደከምኩ ሳይል አደከማችሁኝ የሚል ቃል አላነበባችሁ? እግዚአብሔር ያደከመ ሰው ነው ሰው። ስፒሪቱ ተገዳዳሪ ነው ሰው እና ደካማ አይደለም። ልባቸው እንደ አልማዝ ጠነከረብኝ ይላል አንድ ስፍራ ደግሞ አደከማችሁኝ። እግዚአብሔር እንደው ይደክማል አይደክምም አልደክምም ብሎ የተናገረ አምላክ ሰውን ግን ምን ይላል? አደከማችሁኝ ብሎ ጠንካራ መንፈስ ነው ሰው ያለው፣ ጠንካራ መንፈስ። ለምን ብላችሁ ብትሉን ያ ከእግዚአብሔር የወሰደው የእግዚአብሔር ባህሪ፣ የእግዚአብሔር ማንነት ኢሜጅ ቀላል ተራ ማንነት አይደለም። እና ሶስተኛው ሐሳብ ጋር ስንመጣ ብፁዓን ናቸው፣ በጌታ የሚመቱ ብፁዓን ናቸው ካለ በኋላ ምን ይላል? ከድካማቸው ያርፋሉ ይላል። ለካ ጌታ በጌታ መሆን ምን ያህል እንደሚያደክም እሱም ያውቃል። በጌታ መሆን በጣም ታፍ እንደሆነ ያውቃል። ለጴርጋሞን ቤተክርስቲያን፣ ለሶስተኛዋ ቤተክርስቲያን ራእይ ምዕራፍ 2 ላይ የመጀመሪያዋ ኤፌሶን ናት፣ ሁለተኛዋ
ሰርዴስ አይደለችም፣ ሰምርኔስ ናት። ሶስተኛዋ ጴርጋሞን ናት። ለጴርጋሞን ቤተክርስቲያን እንዲህ ብሎ ተጻፈ ወይም እንደዚህ ብለ ጻፋል። ምን አለ? አንቲጳስ የሚባል የቤተክርስቲያን አባት አለ እና ምን አለ? በሰይጣን ዙፋን ባለበት የምትኖረውን ኑሮ አውቃለሁ። የሰይጣን ዙፋን ባለበት የምትኖረውን ኑሮ አውቃለሁ። ይሄ አውቃለሁ የሚለው ቃል ለሰባቱም ቤተክርስቲያን አውቃለሁ የሚል ተደጋግሞ ተጽፏልና የሰይጣን ዙፋን ባለበት እና ምን ይላል እዚህ ጋር? ከድካማቸው ያርፋሉ። ለካ እንደምንደክም እንደደከምን ያውቃል። እና እኛ ሀገር ጥሩ ስም ተሰጥቶታል። ሰው ሲሞት ምን ይባላል? አረፉ ይባላል። እንግዲህ የዘላለም ረፍት ያርግላቸው። ለምን ወደ ሌላኛው ስቃይ መሻገሪያ ካልሆነባቸው እውነትም አረፉ። ቅድም እንዳልኩት ጽኑዓን ስለሆነን እኮ ሞት ተሸክመን እንኖራለን፣ ችግር ተሸክመን እንኖራለን። ነገን የምናውቀውንም የማናውቀውን መከራ ተሸክመን ይህንን ሁሉ ተቋቁመን እንኖራለን። በሽታ ተቋቁመን እንኖራለን። በጣም ይሄ የሥጋ ጽንዓት ሳይሆን ከጌታ የተቀበልነው ጽንዓት ነው። የማንነታችን የፍጥረታችን ጽንዓት ነው። ጽኑ ነን እንዳይመስላችሁ። ያ ደግሞ በስጋችን ሳይሆን በውስጥ መንፈሳችን የሚገለጥ ማንነታችን ነው። እና በዚህ ክርስትናን መታገስ የሚለው ቃል ፔሸንትነስ ማለት አይደለም። ተራ ነው እሱ ቃል። ኢንዱራንሲ አጎናይዝድ መሆን ማለት ነው። በክርስቶስ ኢየሱስ ስለ ክርስትና የምንከፍለው ዋጋ ዝም ብሎ ትዕግስት አይባልም። የተራ ትዕግስት አይደለም የሚባለው። ትዕግስታቸው በዚህ ይለካል ብሎ የሚለው እስከ ሞት ድረስ መታገስ ማለት ነው። እና ይህንን ሁሉ ሰፈሪንግ እግዚአብሔር ስለሚያውቅ ወደ እሱ ስንመጣ ምን ይለናል? ከድካማቸው ያርፋሉ ነው የሚለው። በጌታ ያሉ ሰዎች ይሄ ምድር የዚህ ምድር ዜጋ ስላይደሉ አይመቻቸውም። ጌታ ራሱ ምን ብሏል? እኔን ዓለም ስላልተቀበለችኝ እናንተንም አይቀበላችሁም። በዚህ ሳላችሁ መከራ አለባችሁ፣ እንግዲህ ተወጡት አላለም። አይዟችሁ፣ ዓለምን እኔ አሸንፌዋለሁ። ዓለምን እኔ አሸንፌዋለሁ። በተሸነፈው ዓለም ላይ ሊያሸንፋችሁ ሲል እኔን ጥሩበት ማለት ነው። እኔን ጥሩበት። ጌታውን ያውቃል፣ ሰይጣንም ያውቃል፣ ስጋም ያውቃል፣ ዓለምም ያውቃል። ምን አድርጌያለሁ? ሶስቱንም አሸንፌያቸዋለሁ። ሊያሸንፋችሁ ሲሉ አይዟችሁ እኔ ከእናንተ ጋር ነኝ ማለት እኔን ጥሩበት። ሕፃን ሆነን የአራተኛ የአምስተኛ ክፍል ተማሪ ሆነን አንድ ክፉ ልጅ አለ እና እኔና ወንድሜን ይደበድበናል። እኔም ብቻ ሳይሆን ክፉ ልጅ ነው። የትምህርት ቤታችንን አስተማሪ እጇን ጠምዝዞ 25 ሳንቲም ካልሰጠሽኝ ብሎ አስፈራርቶ የተቀበለ በጣም ክፉ ልጅ ነው። አም ሶሪ ክፉ ልጅ ነው። በቃ ኢንጆይ የሚያደርገው እሱ በጣም እነኚህ ሳዲስቶች ይባላሉ። እንደነኛ አይነት ሰዎች በክፋት ነው በጣም ኢንተርቴን የሚያደርገው። በየቀኑ ክፋት ካልሰራ መደሰት አይችልም። እና በጣም ነው የሚያሰቃየን ብዙዎቻችንን። አንድ ጊዜ አንድ ትልቅ ወንድማችን ነበረ ድሬዳዋና መጣ። ሲመጣ ነገር ነው ይሄ ልጅ ያሰቃየናል አለ። ከዛ ሂዱና ነገር ፈልጉት አለን። ወንድማችን ፈንጠር ብሎ ደበቅ ብሎ ቆሙ እና ምንም አልፈለግም። ባጠገቡን ካለፍን እጅ ነስተን ወይ ጨብጠን እሱ ጋር ቆመን ነው የምናልፍ። እሱ ድንጋይ ላይ ነው ቁጭ የሚለውና ባጠገብ ስናልፍ ጠራን። አንመጣም ብለን አለን። ለሱ እንግዳ ሆነበት። እኛም የፈለግነው እሱ ነው። ከዛ በኋላ መቶ ነገር ሊፈልገን ሊመታን ሲል የኛ ወንድም ከኋላ መጣና ያዘው። አንደቀ ያዘና አርጩሜ እንትናለና 2-3 አርጩሜ ጨረሰበት። የዘላለሙን ሰጠው። not only in his presence in his absence እንዲፈራን አደረገ። በደንብ ስሙ ይባካችሁ። ከዛ በኋላ ወንድማችን ባለበት ሳይሆን ወንድማችን በሌለበት እንኳን እንዲፈራን አደረገ። ጌታ ይሄንን ነው ያደረገው። አይዟችሁ እኔ ዓለምን ምን ብየዋለሁ? አሸንፌዋለሁ። ይሄን ክፉ የኛ ወንድም አሸንፏል። ከዛ በኋላ ምን እንደሚያደርግ ታውቃላችሁ? ሌሎች ልጆች እንኳን ሊመቱ ተው። አንድ ክፉ ወንድም አላቸው እዛ ያለ ደግሞ አስምሎት ያኔ እንዲህ የሚባላል አሁን ይኑር አይኑር አለው። ቅጠል አስበጥሶት ሁለተኛ በሄዱበት በቆሙበት አልነካቸውም አልደርሳቸውም ብሎ ቅጠል አስበጥሶ አስምሎት ነው የሄደልን። ተከብረን ከዛ በኋላ ሳይነካን ዘመናችንን ከዛ ሰፈር ጨረስን። የኔ ጌታ ማድረግ አይችልም? ለሱ ክብር አምጡልኝ። አረ ይችላል። አይዟችሁ ሰይጣንን አሸንፌዋለሁ፣ ስጋን አሸንፌዋለሁ፣ ዓለምን አሸንፌዋለሁ። ከነሱ ቱዴ
ትግል አለብን ማለት ነው። እና ዘመናችን ሲያበቃ ምን ይለናል? ዌልካም አረፋችሁ ልጆቼ ይለናል። ከድካማቸው ምን ይላሉ? ያርፋሉ። የመጨረሻውን 3 ወይ 4 ደቂቃ ስጡኝና ልጨርስ። የመጨረሻው ሐሳብ ስራቸው ምን ይላቸዋል? ይከተላቸዋል። እንደዛ ከሆነ ከዚህ በኋላ በእርምጃዎቻችን ሁሉ በጥንቃቄ ቢከተለን የሚጠቅመን ጎሽ የሚለን ሪዋርድ ብድራት የሚያሰጠንን ስራ እየሰራን እንድናልፍ እግዚአብሔር መንፈሳዊ ልቦና ይስጠን። ውበት እንዳያታልለን፣ ጡንቻ እንዳያታልለን፣ ስልጣን እንዳያታልለን፣ ዘረኝነት እንዳያታልለን፣ ሹመት፣ ገንዘብ፣ ዘመን፣ ጊዜ እንዳያታልለን። ለምን? ስራችን ይከተለናል። ስራችን ይከተለናል። 2 ስራ ይከተለናል። መልካሙም ስራ ይከተለናል፣ ክፉም ስራ ይከተለናል። ወገኖቼ ሁሌ ነብይ የሚናገር ይሄ እዚህ የምናገኘው ነገር እኔም እጠብቃለሁ፣ ደሞም ብዙም አግኝቻለሁ፣ በነብይ ተጠቅሜያለሁ። ግን ወንዝ ያሻገር የሚሰብከው ወንጌል ካልሆነ ፈውሱ ሰማይ ቤት አያገባ። ፈውስ ሚራክል ሰማይ ቤት አያገባ። እኔ ዛሬ 36 ዓመት አካባቢ አንድ እናትና ልጅ ይህን ተናግሬ እሰበስባለሁ። ደህንነት አስተምራቸው ነበረ። ሳስተምር ልጅቷ ተማሪ ሆና ቤት ውስጥ ወልዳለች። ወጣት ናት ገና። እና ያ የተወለደው ልጅ 3 ዓመት ሞልቶት ቆሞ አይሄድም፣ ሽባ ሆኗል። ይድናል ብለው ደግሞ ሌላ መድኃኒት የሆነ አጋንንታዊ ነገር ሲያደርጉ የበለጠ ሽባ ሆኗል። አንድ ቀን ሳስተምራቸው ያ ሕፃን ልጅ በሩን እኛ ሳሎን እየተማርን በሩን በመቀመጫው ነው የሚሄደው። ዲን ያለ ሰውነቱ ያንቀሳቀሰ በመቀመጫው ነው እየተንፏቀቀ የሚመጣው። በአራት እግሩም አይደለም፣ በመቀመጫ ብቅ ሲል አፈሩና አስገቢው አሉ እናትየው። የልጁ አያት የልጁ እናት ያቸው ወጣት ልጅ ሮጠች ሄደችና ይዛው ስትገባ እኔ እንዲህ አልኩኝ፣ አምጪው አልኳት። አምጪው ወደኔ አምጪው አልኳት። ያዙት። ከዛ ደህንነታችንን ስንጨርስ ዘይት አምጡልኝ የምትጠቀሙበትን አልኩ። አመጡ። ከዛን ጊዜ ጀምሮ በሄድኩ ቁጥር ወገቡን አሸዋለሁ፣ ጸልያለሁ። በአንድ ወር ጊዜ ውስጥ ይሄ ልጅ አንድ ቀን አያቱ ሲጠሩት ብድግ ብሎ ሄደ። ትላንት ከዚህች ልጅ እናት ጋር ነበርኩኝ። ከዚህ ልጅ እናት ጋር ትላንት ነበር። ከ36 ነው 7 ዓመት በኋላ ተገናኝተን እና በ17 ዓመት ልጅ ሆኖ መጣሁኝ። ውጪ ነበርኩኝ ተማሪ፣ እዚህም እዛ ሳገለግልም ስማር እና እነሱ ቤት ሄድኩኝ። አለው እያለኝ ስላቸው ይህንን አክሎ ጠበቀኝ። ከኔ ቁመቱ አልፎ ጎረምሳ ሆኖ አስጨርሱኝ። ከዛ ና ፈልጋለሁ አልኩና ወሰድኩና ሻይ ቤት ቁጭ አድርጌ ካፌ ታሪክህን ታውቃለህ አልኩት። አዎ አውቃለሁ አለኝ። በደንብ ነገርኩት፣ ሁሉንም ነገርኩት። አዎ ነግረውኛል አለኝ። ዛሬ ላይ ያ ልጅ ባለጸጋ ነው፣ ግን ጌታን አይወድም። በጌታ ቤት አይደለም። ሚራክል አይለውጥም። ሚራክል የልብ ለውጥ አያመጣም። ወንጌል ነው የሚያመጣ። የምትሰሙት ቃል ነው የሚያመጣ። እዚህ እኮ በመካከላችን ሙስሊም መጥቶ ይፈወሳል፣ ሌላውም ይፈወሳል፣ አማኙም ይፈወሳል። አልዓዛርም ከፈውስ ሁሉ በላይ ትልቅ ፈውስ ተቀብሏል። ሞቷል። ሳያምን ሞተ ግን አይደለም። ታምራት አይደለም ትልቁ ነገር ወገኖች፣ ልብን የሚቀይር የእግዚአብሔር ቃል ነው። እኔ ፈውስ አግኝቼ አይደለም ጌታን የተቀበልኩት፣ ድኜ ነው ጌታን የተቀበልኩት። ስለዚህ ከድካማቸው ምን ይላሉ? በጌታ ያሉ ምንድናቸው? ብፁዓን ናቸው። ብፁዓን ናቸው። ብፁዓን ናቸው። በጌታ ሆነው የሞቱ። እነኚህን 4 ብፅዕናዎች ጌታ ጠብቀን ዘመናችን እንድንጨርስ ይርዳን። እንዳልኩት ቅድም ይህን ቃል ስናገር መኪና እየነዳው መኪና ውስጥ በጌታ ፊት ነው የምላችሁ፣ ከእናንተ ፊት በላይ እዚህም ቆመው በጌታ ፊት ነው። እንባይ መጥቶ አለቀስኩኝ። ይሄ ቃል በጣም ስትራይክ አረገኝ። ስራቸው ይከተሏቸዋል። አቤት ስንት ግፈኛ አለ! አቤት ስንት ነፍሰ ገዳይ አለ! አቤት ስንቱን ያስለቀሰ ስንት አለ! ስንት ጨካኝ የማይሞት የሚመስለው ፍርድ የሌለ የሚመስለው ዛሬ ሁልጊዜ
ጊዜ ዛሬ የሚመስለው፣ ዛሬ ነገ እንደማይለወጥ የሚመስለው፣ ስራው የማይከተለው የሚመስለው፣ በእግዚአብሔር ሲለመን እንኳን በእግዚአብሔር ስም እግዚአብሔርን የማይፈራ እግዚአብሔርን የማይፈራ ሰውን የማያፍር ተብሎ እንደዛ እንደ ዳኛ የተጻፈ ብዙ አለ። ወገኖቼ እላችኋለሁ፣ ወደድንም ጠላን ልናስቀር የማንችለው ነገር ስራችን ይከተለናል። ላለፈው ንስሐ ለሚመጣው ጥንቃቄ እንድናደርግ ጌታ ሁላችንን ይርዳ። ብድራት የሚባል ነገር ግን አለ። ተባረኩልኝ። ለዚህ ጌታ ክብር እስኪ አምጡ። ለወደደን ላዳነን ሁልጊዜ በቃሉ ለሚኮተኩተን ለሚገስጸን ለሚያርመን ለመንግስቱ ለሚጠብቀን አልጠገብኩም። ይሄንን ጭብጨባ እልልታ ለአምላካችን